ቅዱስ ዘዜነው ማቴዎስ ቃለ ወልደ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ በእግዚአብሔር ጸጋና ምሕረት የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ወንጌል ከእኛ ጋር እየተካፈላችሁ እግዚአብሔርን በጌታ በኢየሱስ ክርስቶስ ከእኛ ጋር የምታከብሩ የምታመልኩ ጸጋና ሰላም ይብዛላችሁ እያልኩ እንደ ጌታችን ምሕረት መጠን ከትላንትና የቀጠለውን በተለይም በማቴዎስ ምዕራፍ 11 ከቁጥር 25 እስከ 27 ባለው ቃል ላይ ትኩረት አድርገን እየተማርን ያለውን ትምህርት ቀጣይ ክፍል እናያለን። በዚህ ትምህርት እንግዲህ በትናንትናው ዕለት በነበረን ቆይታ ጌታችን መድኃኒታችን ኢየሱስ ክርስቶስ አባቱን ከማመስገኑ ጋር ተያይዞ የምስጋናው ምክንያት ለጥበበኞችና ለአስተዋዮች የተሰወረው ለሕፃናት መገለጡ ልዑል እግዚአብሔር እንዲህ እንዲሆን በመፍቀዱ ነውና ጌታ ኢየሱስ ክርስቶስ ከጥበበኞች ከአስተዋዮች ሰወርክ ስላለው እውነት ለሕፃናት ተገለጠ ወይም ገለጥከው በማለት ስላከበረበት ነገር ዛሬም እንዲሁ ከእውቀት ከግንዛቤ ከሰው ጥበብና ማስተዋል ጋር ተያይዞ ብንሰማው ብናነበው ብንገነዘበው ይጠቅማል ብዬ ያመንኩበትን ተጨማሪ ለግንዛቤ የሚሆኑ ነጥቦች ዛሬም እናያለን። ዞሮ ዞሮ የጌታን ወንጌል የምንሰማው ለጥቅም ስለሆነ ጌታ የሰማይ ከሆነው ጥበብ የእግዚአብሔር ከሆነው ጥበብ ሰውን ከሚያድነው ጥበብ ጋራ ተግባብተን የዚህ ጥበብና ጥበበኛ ልጆች እንደመሆናችን መጠን እንደ ባለአእምሮ እግዚአብሔርን በመፍራትና በማክበር ከጌታ ጋር ላለን ዘላቂ ነገር የተገባ ሕይወት እንዲሆንልን ማድረቅ ስለሆነ የወንጌል ዓላማው የጌታን ምስጋና ማዕከል አድርገን የተወሰኑ ነገሮችን ዛሬም እናስታውሳለን። እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ ከቆራዚን ከቤተሳይዳ ከቅፍርናሆም መነቀፍ ጋር ተያይዞ እንዲሁም ደግሞ የዮሐንስንም አገልግሎት የኢየሱስ ክርስቶስንም ሕይወት ባለመቀበል በተለይ ክርስቶስን የኃጢአተኞች የቀራጮች ወዳጅ ከኃጢአተኞችና ከቀራጮች ጋር የሚበላ የሚጠጣም በማለት ከመንቀፋቸው ጋር ተያይዞ ጌታ ሳይቆጭ ወይም ደግሞ በግሉ ሳያዝን ግን የፍርድ የሆነ መልእክት ካስተላለፈ በኋላ ወደ አባቱ ቀና በማለት በሰማያት የሚኖረውን አባቱ የሆነውን የሰማይና የምድርን ጌታ የሆነውን አምላክ በደስታ ሲያከብር እናያለን። ይህንን ነው ዛሬም የምንመለከተው። ለማንኛውም ከጥበበኞች ከአስተዋዮች ሰውረህ ለነዚህ ስለገለጥክላቸው ለሕፃናቱ ስላበራህላቸው ካለው ቃል ተነስተን እንዲሁ ስለ ማስተዋልና ስለ ጥበብ ጥቂት ነገር ከመጽሐፍ ቅዱሳችን እናነሳለን።
ቁጥሮቹን እንደገና አነባቸዋለሁ ወደ ዝርዝር መልእክቴ ከመግባቴ በፊት። በዚያን ጊዜ ኢየሱስ መልሶ እንዲህ አለ። አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲህ ሆኗልና ነው ያለው ጌታችን። እንግዲህ ከዚህ ቃል በመነሳት ስለ ጥበብና ስለ ማስተዋል በመጀመሪያ ተመዝግቦ ከምናየው ከመጽሐፍ ቅዱሳችን የመጀመሪያ ገጾች ከዚያም ባሻገር ደግሞ ከሰው ልጅ የመጀመሪያ የታሪክ ምዕራፍ በመነሳት ጥቂት ማስተዋል ተገቢ ነው። በሰው ብልሃትና በእግዚአብሔር ጥበብ መካከል ሰው ኃይል፣ አቅም፣ ጉልበት በሚለውና በእግዚአብሔር ኃይል መካከል ያለውንም ርቀት እንድናስተውል ከእግዚአብሔር ጋር መስማማት የሁል ጊዜ አሸናፊነት መሆኑንም እንድንረዳ ደግሞም ለሕይወት የሆነውን ጥበብ ከማወቃችን ጋር ተያይዞ አመስጋኝም እንድንሆን እግዚአብሔር ለሰጠንም ለገለጠልንም ነገር ተገቢውን ትኩረት እንድንሰጥ በዚህ ሁኔታ ይሄንን ማስተዋል ያስፈልጋል። እንደሚታወቀው በዘፍጥረት ምዕራፍ 1 ከቁጥር 26 ጀምሮ ተመዝግቦ እንደምናየው እግዚአብሔር ሰውን ሲፈጥር ከሌላው ፍጥረት ለየት ባለ ሁኔታ ላቅ በማድረግ በአምሳሉ እና በመልኩ እንደፈጠረን መጽሐፍ ቅዱሳችን ይነግረናል። በአምሳሉ እና በአርአያው ነው የፈጠረን። እግዚአብሔርም ሰውን በመልካችን እንደ ምሳሌያችን እንፍጠር በማለት የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድርም ላይ የሚንቀሳቀሱትን ሁሉ ይግዙ በማለት እግዚአብሔር ሰውን በመልኩ ፈጠረው ነው የሚለው። ሰው በእግዚአብሔር መልክ ነው የተፈጠረው። እግዚአብሔር በመልካችን እንፍጠር ብቻ አይደለም ያለው፣ ከፈጠረን በኋላ በመልኩ መፍጠሩን ቅዱሱ የእግዚአብሔር ቃል ያረጋግጥልናል። ይሄንኑ እንደገና በአጽንኦት ሲነግረን ቁጥር 27 ላይ በእግዚአብሔር መልክ ፈጠረው ነው የሚለው። ወንድና ሴት አድርጎ ፈጠራቸው፣ ባረካቸው፣ እንዲህም በማለት እግዚአብሔር ሰውን በመልኩ ስለመፍጠር ማቀዱን ከዛም ባሻገር በመልኩ ሰውን መፍጠሩን በራሱ መልክ ሰውን ማበጀቱን ይነግረናል። በእግዚአብሔር መልክ ሰው ተፈጠረ የሚለውን ቃል ስናነብ ምን ማለት ነው? በእግዚአብሔር መልክ ጌታ እግዚአብሔር ሰውን ስለመፍጠሩ ለመረዳት በመሰረቱ እኛ ከብሉይ ኪዳን ሰዎች ይልቅ የተሻለ እድል ያለን ሰዎች ነን። ምክንያቱም ሐዲስ ኪዳን ላይ ያለን ሰዎች እንደመሆናችን መጠን እንግዲህ እግዚአብሔር መልኩ ምን አይነት ነው? እንዴት ባለ ሁኔታ ነው እግዚአብሔር የፈጠረን? የእግዚአብሔርን መልክ ለማወቅ የኢየሱስ ክርስቶስን መልክና የኢየሱስ ክርስቶስን ትምህርት ማስተዋል ያስፈልጋል። ዮሐንስ ወንጌላዊ በምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው የለም ካለ በኋላ ነገር ግን በእቅፉ ያለ አንድ ልጁ እርሱ ተረከው ይለናል። የእግዚአብሔር አብ ልጅ የሆነው ኢየሱስ የእግዚአብሔር የክብሩ መንጸባረቅ የባህሪው ትክክለኛ ምሳሌ ሆኖ ነው የተገለጠው። ዕብራውያን 1:3 ላይ እንደተጻፈው ይሄ የእግዚአብሔር ልጅ ኢየሱስ በሥጋ የተገለጠው ጌታ በሁለት መንገድ እግዚአብሔርን አስታወቀን። የመጀመሪያው ራሱ ማንነቱ ነው። እንግዲህ ልጁ እንደመሆኑ መጠን ከእግዚአብሔር ጋር የኖረ እንደመሆኑ መጠን ራሱም እግዚአብሔር እንደመሆኑ መጠን በቃልነቱ ሰማይና ምድር ሲፈጠሩ
ፈጣሪ እንደመሆኑ፣ ሰራተኛ እንደመሆኑ፣ ሰሪ እንደመሆኑ መጠን ይሄ የሕያው እግዚአብሔር ልጅ የሰው ልጅ ሆኖ በሥጋ ሲገለጥ ክርስቶስን ማየት፣ ክርስቶስን መመልከት በሰማያት የሚኖረውን የእግዚአብሔርን ማንነት እንድንረዳ ብቸኛ ምክንያት ከዚህ በፊት ከነበሩ የብሉይ ኪዳን ምክንያቶች የተሻለና ላቅ ያለ መገለጥ ነው። ጌታችን በዮሐንስ 14 ላይ አብን አሳየንና ይበቃናል ያለው ደቀ መዝሙር አብን ስለማየት በጠየቀው ጊዜ በግልጽ እኔን ያየ አብን አይቷል፣ አንተ እስካሁን ከኔ ጋር እያለህ ወይም እያላችሁ ይሄንን አታውቁምን ወይም ይሄንን አላወቅምን በማለት ጌታችን ኢየሱስ ክርስቶስ አብን ማሳየት የሚችል እርሱን ማየት ቁርጥ እግዚአብሔርን መመልከት እንደሆነ በሚያረጋግጥ ሁኔታ ዮሐንስ 14 ላይ ለፊልጶስ ይሄንን ሲነግረው እናያለን። በዚሁ ክፍል ጌታችን ኢየሱስ ክርስቶስ ወደ መጣበት ስለመሄዱ በተናገረበት ጊዜ በመጀመሪያው አንቀጽ ላይ የሚሄድበትን ታውቃላችሁ እያለ እርሱ የሚሄድበት እኛም በኋላ በመመለሱ የምንሄድበት መሆኑን በተናገረበት ባብራራበት ጊዜ አንዱ ደቀ መዝሙር ቆጣ ያለ በሚመስል ሁኔታ እኛ የምትሄድበትን አናውቅም፣ ወዴት ነው የምትሄደው የሚል ጥያቄ መጠየቁን ወንጌሉ መዝግቦልናል። ጌታ ኢየሱስ ክርስቶስም እኔ ሕይወት እውነትና መንገድ ነኝ ካለ በኋላ በእኔ በቀር ወደ አብ የሚመጣ የለም በማለት እግዚአብሔር አብን ለማወቅ እግዚአብሔር አብን ለመረዳት በክርስቶስ በኩል ወደ እግዚአብሔር መምጣት እንጂ ሌላ አማራጭና አቋራጭ እንደሌለው መናገሩ ተመዝግቧል። እንግዲህ ምን ማለት ነው? ኢየሱስ ክርስቶስን ማየት ራሱ ክርስቶስን መመልከት ክርስቶስ የሆነው ኢየሱስ የእግዚአብሔር ልጅ ነውና እግዚአብሔርን ማየት እግዚአብሔርን መመልከት ከእግዚአብሔር ጋር መሆን ነው። አማኑኤል እግዚአብሔር ከኛ ጋር ነው የሚለው ቃል ምንም ከቤዛነቱ ጋር ሰውን ከኃጢአት ለማዳን ከሚከፍለው ዋጋ ጋር የተገናኘ ቢሆንም በሥጋ የተገለጠው ቤተልሔም የተወለደው እንደ ማንኛውም ሰው ሆኖ የታየውና የተዳሰሰው የሰው ልጅ የሆነው የእግዚአብሔር ልጅ ነውና ኢየሱስ ክርስቶስን ማየት፣ ኢየሱስ ክርስቶስን መመልከት፣ ኢየሱስ ክርስቶስን መቀበል፣ ከክርስቶስ ጋር መስማማት፣ የክርስቶስ ኢየሱስ አባት ከሆነው ጋር መስማማትና የክርስቶስ አባት የሆነውን ማክበር ማምለክና መረዳት መሆኑን የሚያረጋግጥ ነው። ከዛም ባሻገር ደግሞ ጌታችን ኢየሱስ ክርስቶስ በትምህርቱም ሆነ በሕይወቱ ያሳየን የእግዚአብሔር አብ መልክ አለ። ዮሐንስ እግዚአብሔርን ያየ ከቶ ማንም የለም ካለ በኋላ በእቅፉ ያለ አንድ ልጁ እርሱ ተረከው በማለት ከእግዚአብሔርነቱ ከእግዚአብሔርም ሳይለይ ግን በሥጋ የተወለደ ራሱን ያዋረደ በምድር ላይ የተገለጠ ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ የተባለለት ኢየሱስ እግዚአብሔር አብን በትምህርቱ የገለጠ በሕይወቱም ያበራና ያሳየ መሆኑን ይነግረናል። እግዚአብሔር በእነዚህ ዓይኖች አልታየም። እግዚአብሔር በፍጹም በሰው አልተደረሰበትም። እግዚአብሔርን ያየው ማንም የለም። በዘመናት ሁሉ ሰው ክብሬን ሰው ፊቴን አይቶ በሕይወት አይኖርም ያለ እግዚአብሔር ማንም ሊቀርበው በማይችል ብርሃን ውስጥ ራሱን የሸሸገ አምላክ ለመሆኑ ቅዱሳት መጻሕፍት ያሳያሉ። እጅግ የተወደደው ሰው ሙሴ ተራራ ላይ በመውጣት እግዚአብሔር ተራራውን ሲያጤስ በዚያ ሁሉ ግርማ ሲገለጥ ከእግዚአብሔር ጋር ፊት ለፊት
እንደተገናኘ የሚነገርለት ሙሴ በዚህ ሁሉ ነገር አንድ የሕይወቱ ጉጉትና ናፍቆት ይሄንን እርሱ የማያየውን ግን ሁሉን የሚቆጣጠረውን አምላክ በእነዚህ አይኖቹ ልክ ሰውን እንደማየት ሰውን እንደመመልከት ወይም የሆነ ነገርን ከመጀመሪያው እስከ መጨረሻ እንደማየትና እንደመመልከት የማየት ጉጉት በልቡ ነገሰ። እግዚአብሔር ሆይ አንድ ጊዜ ክብርህን አሳየኝና አንድ ጊዜ ልመልከትህና ይበቃኛል የሚል ጥያቄ ጠየቀው። ዘጸአት 33 ላይ እንደተጻፈው ሰው ፊቴን አይቶ በሕይወት አይኖርምና ልትመለከተኝ አትችልም። በእርግጥ በእኔ ዘንድ ቦታ አለህ፣ በደመና ተከብቤ አልፋለሁ፣ ጀርባዬን ታያለህ፣ ፊቴን ግን አይሆንም በማለት ስለተናገረው እግዚአብሔር ሲያልፍ በአለት ንቃቃት ውስጥ ሆኖ በሰንጣቃ አለት ውስጥ ተሸሽጎ በታላቅ ፍርሃት ምድርን የሚንጠውን የእግዚአብሔርን ግርማ ማለፍ እንደተመለከተ እግዚአብሔርን በእነዚህ አይኖቹ ማየት እንዳልቻለ ቅዱሱ የእግዚአብሔር ቃል ያረጋግጥልናል። አንድ ጊዜ ልይህ እያለ ሳያየው ያንቀላፋውን ናባው ተራራ ላይ የምድር ሩጫውን ፈጽሞ እግዚአብሔር በሚያውቀው ስፍራ በእግዚአብሔር በራሱ የተሸሸገውን ወይም ደግሞ መቃብሩ የተሰወረውን ሙሴን ከ1500 ዓመት በኋላ የእግዚአብሔር ልጅ በሥጋ ከተገለጠ በኋላ በሚታይ አካል ከተገለጠ በኋላ ታቦር ተራራ ላይ ያዕቆብን ዮሐንስንና ጴጥሮስን ይዞ በመውጣት ክብሩን በገለጠበት ጊዜ ግራና ቀኝ በመቆም ከታዩ ሁለት የእግዚአብሔር ሰዎች መካከል አንደኛው ሙሴ እንደነበረ በማቴዎስ ምዕራፍ 17 ላይ የተጻፈው ቃል ያሳየናል። ሙሴና ኤልያስ ተገልጠው በእርሱ ብርሃን ተውጠው በኢየሩሳሌም ስለሚፈጸመው ስለ መሲሁ ሞት ይናገሩ እንደነበረ ወንጌላት መዝግበዋል። ከነዚህ ሁለት ሰዎች መካከል አንደኛው ልህ ያለው ሙሴ እንደነበረ ወንጌሉ ይመዘግባል። እንግዲህ ያኔ ጽድቁ ከሰው ጋር እንዲህ ባለ ሁኔታ እንዳያስተባብረው ያደረገውን መለኮት ሰው ፊቴን አይቶ ሊድን ስለማይችል አታየኝም ብሎ የነበረውን ጌታ ላልፈለጉኝ ተገለጥኩ፣ ቀኑን ሙሉ ወደማይታዘዝ ሕዝብ እጆቼን ዘረጋሁ የሚለው ቃል በተፈጸመበት በሐዲስ ኪዳን ዘመን ላዩት የማይወዱ ወደ ከተማቸው እንዳይገባ የሚለምኑት በሌላ መንገድ ወደምትፈልግበት ሂድ እንጂ ከዚህ ከከተማችን ውጣ እንጂ በዚህ ከተማ እንድታልፍ አይሁን እያሉ አለመፈለጋቸውን በእንዲህ አይነት ሁኔታ በሚገልጡ ማህበረሰቦች መካከል ሲገለጥ ጌታ ከ1500 ዓመት በፊት ልህ ያለውን ሙሴን በማምጣት ከሙሴ ጋር ሲነጋገር እንደነበረ እናያለን። ያ ደግሞ አሁን መታየት፣ አሁን መገለጥ፣ አሁን መዳሰስ፣ አሁን መደመጥ፣ አሁን ማድመጥ በሚታይ ሁኔታ መንካት በሚታይ ሁኔታ በምድሪቱ ላይ እንደ ማንኛውም ሰው እየተንቀሳቀሰ እንደ ማንኛውም ሰው እየተመላለሰ እንዲህ ባለ ሁኔታ ከሰዎች ጋር ህብረት ባደረገበት ጊዜ ሙሴ ይሄ እድል እንዲኖረው ያኔ የለመነው ልመና ፍጻሜ አግኝቶ ኢየሱስ ክርስቶስ በሥጋ በተገለጠበት ጊዜ እንዲህ ማየት ብቻም ሳይሆን አጠገቡ ቆሞ በብርሃን ተውጦ ተራራው በብሩህ ደመና ተጋርዶ ተራራው በሰማያት ያለ የኢየሱስ ክርስቶስ አባት በእርሱ ደስ የሚለኝ የምወደው ልጄ እርሱን ስሙት ሲል እግዚአብሔር አብ ምስክርነት እንደሰጠ ጌታ ኢየሱስ ክርስቶስም ማን መሆኑ ለሙሴና በዙሪያው ለነበሩ ሰዎች መገለጡን እናያለን። በተለይ ይሄ መገለጥ
ለነ ጴጥሮስ፣ ለነ ያዕቆብ፣ ለነ ዮሐንስ፣ ለደቀ መዛሙርቱ የሚኖረው ትርጉም ከዚህም ላቅ ያለ ነው። ምክንያቱም ከዛ በፊት በፊልጶስ ቂሳሪያ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠይቆ ስለነበር ምዕራፍ 16 ላይ እንደተመዘገበው ማቴዎስ 16 ላይ በመንፈስ ቅዱስ አብርሆት ጴጥሮስ የሕያው እግዚአብሔር ልጅ ነህ ብሎ ከመናገሩ በፊት ኤልያስ ነህ፣ ሙሴ ነህ፣ ሌላም ከነቢያት አንዱ ነህ እያሉ ደቀ መዛሙርቱ የሰሙትን ዝም ብለው የወረውሩ ስለነበር ይህንን ለማጥራት ሙሴም ሌላ ኤልያስም ሌላ ኢየሱስም የእግዚአብሔር ልጅ መሆኑን ለማሳየት እግዚአብሔር ያዘጋጀው ዕድል እንደሆነ እናያለን። እንግዲህ ታቦር ተራራ ላይ የተገለጠውን ለተበተኑ አይሁድ በጻፈው መልእክቱ ያስታወቀው ቅዱስ ጴጥሮስ እኛ እኮ የአሮጊቶችን ተረት የሚመስል ወሬ አይደለም የምናወራላችሁ የእርሱን ግርማ አይተን ነው ባለበት ክፍል የጌታችን የኢየሱስ ክርስቶስን መገለጥና መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ የሚል ያ ድምፅ በመጣ ጊዜ ከእግዚአብሔር ዘንድ ክብርና ምስጋናን ተቀብሏል። እኛም ቅዱሱ ተራራ ስር ነበርን። ኢየሱስ ክርስቶስ ከአባቱ እንዲህ አይነት ምስጋና በተቀበለበት ጊዜ ተራራው ስር ነበርን እኛ በማለት ጴጥሮስ ተረት አይደለም፣ ወሬ አይደለም፣ ዝም ብሎ ትረካ አይደለም የምናወራላችሁ የምንናገረው እውነት ተራራው ስር ሆነን እግዚአብሔር አብ ክርስቶስን ሲያከብር ኢየሱስ የእግዚአብሔር ልጅ መሆኑን ሲናገር አይተን ነው፣ ሰምተን ነው፣ ነበርን እያለ መመስከሩን እናያለን። ስለዚህ በዚህ ምስክርነት ውስጥ እንደምናስተውለው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። በእግዚአብሔር ልጅነቱ የአባቱን ምስክርነት በደቀ መዛሙርቱ ፊት አግኝቷል። ከዘመናት በፊት ልህ ያለው ሙሴ ሊያየው በሚችልበት ኪዳን ውስጥ ጌታ ስለተገኘ እርሱን እንዲያይ ተጋብዞ እድል አግኝቶ ተራራው ላይ ከኤልያስ ጋር አብሮ ቆሞ ነበር። ስለዚህ ጌታ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ እንደመሆኑ መጠን አባቱን የሚመስል ከሰማይ የመጣ ኃጢአት የሌለበት ጻድቅ የሆነ ንጹሕ የሆነ ቅዱስ የሆነ ስለሆነ በዚህ ማንነቱ ጌታ ኢየሱስ ክርስቶስን መረዳት እግዚአብሔር አብን ማየትና መረዳት ነው። ምክንያቱም የክብሩ መንጸባረቅና የባህሪው ትክክለኛ ምሳሌ ነው ይለዋል። እግዚአብሔርን ኢየሱስ ክርስቶስ ይመስለዋል። እግዚአብሔርን ኢየሱስ ክርስቶስ ያክለዋል። እግዚአብሔርን ኢየሱስ ክርስቶስ በልጅነቱ ያሳየዋል፣ ይገልጠዋል። ከዚህ የተነሳ ክርስቶስን ማየት እግዚአብሔርን ማየት ነው። ያ ብቻ አይደለም። የኢየሱስ ክርስቶስ ትምህርት ደግሞ ከሰማይ የመጣ ከአብ ዘንድ የመጣ አባቱ ሲያደርግ ያየውን ማድረግ የሚችል አባቱ ለሙታን ሕይወትን እንደሚሰጥ ሕይወትን እንዲሰጥ እንደሰጠው የተናገረው ኢየሱስ ክርስቶስ በዚህ ሁሉ መጠን ከእግዚአብሔር አብ የመጣ አስተማሪ፣ መምህር፣ ተናጋሪ፣ መካሪ፣ ፈዋሽ፣ ታዳጊ ነው። ይህንን ትምህርት መስማትና ማዳመጥ ደግሞ እግዚአብሔር አብን መረዳትና ማወቅ ነው። ስለዚህ በክርስቶስ የተገለጠው የታየው የተሰበከው ትምህርትና ስብከት የክርስቶስ የሕይወት መልክ ነው። የእግዚአብሔር መልክ በውል የሚያሳየንና በግልጽ የሚያስረዳን። ስለዚህ እግዚአብሔር በመልኩ አዳምን ፈጠረው የሚለውን ለመረዳት እግዚአብሔር ምን አይነት መልክ እንዳለው መረዳት ተገቢ ነው። የእግዚአብሔር መልክ ለመረዳት ደግሞ ኢየሱስ ክርስቶስን ማየት፣ ትምህርቱን መስማት ደግሞ የግድ ነው። ያለ እርሱ ወደ አብ የሚመጣ የለም። እርሱን ያየ አብን አይቷል። ኢየሱስ አብ ነው ማለት አይደለም፣ ግን የአብ ልጅ እንደመሆኑ መጠን እርሱን ያየ አብን አይቷል። ወልድ ነው እሱ፣ የእግዚአብሔር ልጅ ነው እሱ፣ በሥጋ የተገለጠ አምላክ ነው እሱ። እሱን አሜን ማለት እሱን መቀበል አባቱን መቀበል ነው። ለዚህ ነው እስካሁን ከእናንተ ጋር እያለሁ ፊልጶስ አታውቀኝም?
እኔን ያየ እኮ አብን አይቷል፣ እንዴት አንተ አብን አሳየን ትላለህ? በማለት ጌታ በተግሳጽ ጭምር ለፊልጶስ መናገሩና ወደ እኔ የሚመጣ ነው ወደ አብ የሚመጣው፣ እኔ መንገድ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም በማለት ክርስቶስ ጋር መድረስ አብ ጋር መድረስ እንደሆነ፣ ያለ ክርስቶስ ወይም ያለ ኢየሱስ ክርስቶስ አብ በፍጹም እንደማይገኝ፣ ወደ አብ የሚደርስ ማንም እንደሌለ የተናገረው። ስለዚህ በዚህ እውነት ውስጥ እንደምናስተውለው ጌታችን ኢየሱስ ክርስቶስ የገለጠው፣ እግዚአብሔር ያስተዋወቀው፣ እግዚአብሔር ያስተማረው፣ እግዚአብሔር የሰበከው፣ እግዚአብሔር ኢየሱስ ክርስቶስ በሕይወቱ በማብረቅረቅ በማንጸባረቅ የባህሪው ትክክለኛ ምሳሌ በመሆን መልኩን፣ ውበቱን፣ ማንነቱን ያሳየን። እግዚአብሔር ምን አይነት አምላክ ነው? እግዚአብሔር ቅዱስ ነው። እግዚአብሔር ጻድቅ ነው። እግዚአብሔር ሁሉን ያውቃል። እግዚአብሔር ንጹሕ ነው። እግዚአብሔር ብርሃን ነው። ይሄ የእግዚአብሔር የማንነቱ መገለጫ ነው። ለምሳሌ በቅዱሳት መጻሕፍት በእግዚአብሔር አምሳል ስለመፈጠር ጌታ ኢየሱስ ክርስቶስ በሞቱና በትንሣኤው ለኛ ያመጣውን ወይም ለኛ ያቀረበውን ሕይወት ቅዱስ ጳውሎስ በገለጸባቸው መልእክቶቹ ይሄንን እንዴት እንደሚያስረዳ እናያለን። ኤፌሶን ምዕራፍ 4 ቁጥር 24 ላይ ለእውነት በሚሆን ጽድቅና ቅድስና ይላል። አነበዋለሁ። ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። ለእውነት የሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት። አሁን በክርስቶስ ዳግመኛ ከመፈጠራችን ጋር ተያይዞ አዲሱ ሰው ምን አይነት ሰው ነው? ለእውነት የሚሆን እውነት ክርስቶስ ነው። ለክርስቶስ የሚሆን ለእውነተኛ ነገር የሚሆን ሐሰት የሌለበት። ሐሰት ከዲያብሎስ ነው። ዮሐንስ 8:44 ላይ እንደተጻፈው እርሱ የሐሰት አባት የሐሰት ምንጭ ነው። የዛ ተቃራኒ ነው ክርስቶስ። እሱ እውነት ነው። እርሱ እውነተኛ ነው። እርሱ የእውነት ምስክር ነው። ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ነው የሚለው። ከማይጠፋው ዘር ዳግመኛ የተወለደ ክርስቶስን በማወቅ ከእግዚአብሔር ጋር የተግባባ በክርስቶስ በኩል እግዚአብሔርን ያወቀ ክርስቶስ የተረከውን እግዚአብሔር አብን የተረዳ ኢየሱስ ክርስቶስን በማየት እግዚአብሔር አብን ያየ ወደ ክርስቶስ በመምጣት ወደ እግዚአብሔር አብ የመጣ ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ ዳግመኛ የተፈጠረ ሌላ አዲስ ፍጥረት ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። እነሆ አሮጌው አልፏልና ተብሎ እንደተጻፈ በኢየሱስ ክርስቶስ የሆነው አዲስ ማንነት ነው። እኛ ሌላ ነን፣ አዲስ ነን፣ ዳግመኛ ተፈጥረናል። ስለዚህ በዚህ እውነት ውስጥ የምናስተውለው ነገር ምንድን ነው? ለእውነት የሚሆን ጽድቅ፣ ቅድስና። ስለዚህ እግዚአብሔር ቅዱስ ነው፣ እግዚአብሔር ጻድቅ ነው፣ እግዚአብሔር እውነት ነው፣ እግዚአብሔር እውነተኛ ነው። ለዚህ የሚመጥን ሕይወት ሲኖረን በክርስቶስ አማካኝነት ዳግመኛ የተፈጠርን አዲስ ፍጥረት ከማይጠፋው ዘር የተወለድን አዲስ ሕይወት ያለን ነን። ስለዚህ በእግዚአብሔር አምሳል ማለት በእውነት በጽድቅ በቅድስና እግዚአብሔርን የሚመስል ማለት ነው። መቼም እግዚአብሔር መንፈስ ነው፣ ያለ ስፍራ ወሰን ይኖራል። መንፈስ የሆነው ያለ ስፍራ ወሰን የሚኖረው ቅዱስ የሆነው አምላክ ጻድቅ ነው፣ ቅዱስ ነው፣ እውነት ነው፣ እውነተኛም ነው። በሁለተኛ ደረጃ በቆላስይስ ምዕራፍ 3 ቁጥር 10 ላይ እንደተጻፈው እውነትን ለማወቅ የሚታደስ
ከእውቀት ጋር ከግንዛቤ ጋር ተያይዞ አዲስ ሰው ይላል። ቁጥር 10 የፈጠረውን ምሳሌ እንዲመስል። በእግዚአብሔር ምሳሌ ማለት ፈጣሪ መምሰል በምን የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። እንግዲህ የእግዚአብሔር መልኩ ምን አይነት ነው? በእግዚአብሔር አርአያ ማለት ምን ማለት ነው? በእግዚአብሔር አምሳል ማለት ምን ማለት ነው ለሚለው የህሊና ጥያቄ እግዚአብሔር ቅዱስ ነው፣ እግዚአብሔር ጻድቅ ነው፣ እግዚአብሔር እውነት ነው፣ እግዚአብሔር ሁሉን አዋቂ ነው። በእውቀት በኩል፣ በጽድቅ በኩል፣ በቅድስና በኩል፣ በእውነት በኩል ሰው እግዚአብሔርን እንዲመስል ሆኖ የተፈጠረ ከእንስሳ ከአራዊት በምድር ላይ ከምናውቃቸው ፍጥረቶች በጣም በተለየ ማንነት የሚያገናዝብ የሚያውቅ የሚረዳ ሐሳቡን በቋንቋ የሚገልጥ አካባቢውን ማስተዳደር መለወጥ ማስተካከል የሚችል እግዚአብሔር አዋቂነትን የሰጠው ዕውቀት የጨመረለት ላቅ ያለ ፍጡር ነው ሰው። እግዚአብሔር በፈጠረው ፍጥረት ውስጥ በአንድ ነገር ብቻ ከመላእክት ያንሳል። መላእክት አይሞቱም፣ ሰው ግን ይሞታል። መላእክት ሥጋና አጥንት የሌላቸው ስለሆኑ መናፍስት ስለሆኑ የማይሞቱ ናቸው። የወደቁት መላእክት እንኳ ከእግዚአብሔር ጋር ወደማያግባባ አመፃ ሄደው ከተዋረዱ በኋላ ልክ እንደ ሰው አልወደቁም፣ እንደ ሰው አልሞቱም፣ ወደ አፈር አልገቡም። ሰው ከመላእክት በዚህ ያንሳል። እነርሱ እስካሁን ድረስ ከነክፋታቸው ይኖራሉ። መጨረሻም እሳት ተመድቦላቸዋል፣ ወደ ገሃነመ እሳት ይጣላሉ። የሰው ልጅ ግን ከእግዚአብሔር መነጠሉ ሞት ሆነበት። መንፈሱ ምውት ሆነ፣ ከእግዚአብሔር ተነጣጠለ ወይም ተለያየ። ይሄው ሰው አፈርነ ወደ አፈር ትመለሳለህ ተባለ። በዚህ ብቻ ከመላእክት በጥቂት አንሷል። ግን የክብርና የምስጋና ዘውድ የተጫነለት በእግዚአብሔር የእጆች ሥራ ላይ የተሾመ ከፍ ያለ እነዚህን ግዙ ብዙ ተባዙ ምድርንም ምሏት የተባለለት የገዥነት ስልጣን ሰጥቶት እግዚአብሔር አስተዳዳሪ ያደረገው በምድር ላይ አዋቂ ያደረገው ቅዱስ ያደረገው ንጹሕ ያደረገው እውነተኛ አድርጎ እንዲህ ባለ ማንነቱ የሚመስለው አድርጎ በመልኩ እንደ ምሳሌው እግዚአብሔር ሰውን ፈጠረ። በመሰረቱ እንደ ምሳሌው የሚለው እንደ መልኩ ከሚለው የተለየ አይደለም። በዚህ የሚመስለው ማለት ነው። በመልኩ በምሳሌው ማለት መልኩን የሚመስል ማለት ነው። ስለዚህ ይሄንኑ ነው እግዚአብሔር ለሰው ያደረገው። መልካሙን ሥራ በመስራት ኤፌሶን 2:10 ላይ ሰው በጎውን የሚያደርግ ጠማማ ያልሆነ የሚያንጽ የሚገነባ በጎውን መስራት በጎውን ማድረግ ከመልካም ነገር ጋር መተባበር ከጽድቅ ጋር መቆም እውነተኛ ጻድቅ ቅዱስ መሆን ሐሰተኛ አለመሆን አጭበርባሪ አለመሆን ነፍሰ ገዳይ አለመሆን እግዚአብሔር የሆነውን ሆኖ ያልሆነውን ባለመሆን ከእግዚአብሔር ጋር የሚመሳሰል ላቅ ያለ ፍጡር ነው እግዚአብሔር ያበጀው። ስለዚህ እግዚአብሔር አሁን ባነሳኋቸው ለእውነት በሚሆን ጽድቅና ቅድስና ዕውቀትን ለማግኘት በሚታደስ ማንነት ደግሞ በጎውን በመስራት መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን እንዳለ ኤፌሶን 2:10 ላይ በመልካም ሥራ በጽድቅ በቅድስና በእውነት የሚመስለው አድርጎ ፈጠረን። ሌላው የእግዚአብሔርን መልክ በተመለከተ የእግዚአብሔርን ገጽታ በተመለከተ ቅዱሳት መጻሕፍት ስለ እግዚአብሔር የገለጡትን ነገር ማስታወስ መልካም ነው። ለምሳሌ በአንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ እግዚአብሔር ፍቅር ነው ይላል።
ራሱ እግዚአብሔር ፍቅር ነው። ስለዚህ በፍቅር እግዚአብሔርን የሚመስል አሁንም በአንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው ይላል፣ ጨለማ በእርሱ ዘንድ ከቶ አይጨልምም ይላል። ስለ ብርሃን ሲናገር ይሄ ከፀሐይ የምናገኘውን አይነት ከመብራት ወይም ደግሞ ከኤሌክትሪክ የምናገኘውን አይነት ወይም ከኩራዝና ከተለያየ ነገር የምናገኘውን አይነት አይኖቻችን እንዲያዩ እገዛ የሚያደርገውን ይሄ የምናውቀውን እሱን ማለት አይደለም። እግዚአብሔር ብርሃን ነው ማለት የህይወት ብርሃን ነው ማለት ነው። የህይወት ብርሃን ነው ማለት ቅዱስ ነው ማለት ነው። ለዓለም ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። ሰዎች ሁሉ ስራቸው ክፉ ስለሆነ የጨለማ ስራቸው በብርሃን እንዳይገለጥ ብርሃኑን ጠሉታል። እግዚአብሔር በምድር ላይ ያበራው ብርሃን የህይወት ብርሃን በጽድቅ በቅድስና በንጽህና ፍጹም በሆነ ማንነት ብቸኛው ብርሃን በዚህ ጨለማ ዓለም ውስጥ ጠላት የማይገዛው ብርሃን ሆኖ የተገለጠ ነው። ኢየሱስ ቅዱስ ነው በሌላ ቋንቋ። ምክንያቱም ዮሐንስ በእግዚአብሔር አለሁ እያለ በጨለማ የሚመላለስ ቢኖር እርሱ አላየውም ካለ በኋላ ነው እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ አይጨልምም በማለት የእግዚአብሔርን ቅድስናና ጽድቅ በዚህ መልኩ የሚገልጠው። ራእይ ምዕራፍ 4 ቁጥር 8 ላይ እግዚአብሔር ቅዱስ ነው ይላል። እግዚአብሔር ንጹሕ የሆነ ቅዱስ የሆነ ርኩሰት ጨርሶ የማያውቀው የማይነካው የማይደርስበት አምላክ ነው። በኤርምያስ ምዕራፍ 23 ቁጥር 6 ላይ ደግሞ እግዚአብሔር ጻድቅ ነው ይላል። እንግዲህ በጽድቅ በቅድስና ብርሃን በመሆን በፍቅር ሰው ከእግዚአብሔር ጋር ኅብረት ኖሮት ከሌላው ፍጥረት በተለየ ሁኔታ እግዚአብሔርን መስሎ እግዚአብሔር ጋር ኅብረት አድርጎ እንዲኖር የተፈጠረ ነው። እንዲህ አይነት ማንነት ያለው ማንም የለም። ለምሳሌ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 11 ጀምሮ እስከ 12 ያለውን ስንመለከት እንደገናም ደግሞ ቁጥር 21 ላይ ስንመለከት ዘፍጥረት 1 ማለቴ ነው። ከ24 እስከ 25 ያለውን ስንመለከት የምናስተውለው ነገር አለ። እግዚአብሔር ሁሉንም ነገር ሲፈጥር ወይም ሲሰራ ብቸኛ ያልሆኑ ነገሮችን እግዚአብሔር ሲሰራ እናያለን። እነዚህን ነገሮች የሰራበትን አግባብ ስናይ ከአንድ በላይ የሆኑ መሆናቸውንም እናያለን። እንደየወገናቸው እያለ ተመሳሳይ ያላቸው ወገን ያላቸው አንድ አይነት የሆኑ ፍጥረቶችን ወይም ፍጥረታትን እንደፈጠረ ይነግረናል። ለምሳሌ የመጀመሪያውን ብንመለከት ዘፍጥረት 1 ከ11 እስከ 12 ዘርን የሚሰጥ እንደ ወገኑ ሳርንና ቡቃያን ፍሬን የሚያፈራ ዛፍን ፈጠረ ይላል። እንግዲህ ፍራፍሬ ሊሰጡ የሚችሉ እንደየወገናቸው፣ ሳር ቡቃያ እንደ ወገናቸው እግዚአብሔር ፈጠረ። ይሄ በምድር ላይ ያሉ ቅጠላቅጠሎች፣ ፍራፍሬ የሚሰጡ ዛፎች፣ አዝርዕት የምንላቸው ይሄ ለመብልነት የሚውሉትንም ነገሮች ሁሉንም እንደየወገኑ አደረገ ነው የሚለው፣ እንደየወገኑ። ከዛ ባሻገር ቁጥር 21 ላይ ታላላቅ አንበሬዎች ማለት የሚመሳሰሉ አሳ አንበሬዎች ወይም ደግሞ ትልልቅ ሻርኮችን እግዚአብሔር ፈጥሯል። ውሃይቱ እንደ ወገኑ ያስገኘቻቸውን ተንቀሳቃሾችን ሕያዋን ፍጥረታትን ሁሉ የሚበሩትንም ወፎች እንደየወገኑ አደረገ ይላል። ምድር ሶስተኛው ጥቅስ ነው። ከ24 እስከ 25 ባለው ክፍል ሕያዋን ፍጥረታትን እንደ ወገኑ እንስሳትንና ተንቀሳቃሽ የምድር አራዊትንም ታውጣ። እግዚአብሔር እንደየወገኑ የፈጠራቸውን የሰማይ ወፎችን ሁሉ የምድር አራዊትን ሁሉ እግዚአብሔር እንደየወገኑ በመፍጠር አዳም ምን ብሎ እንደሚጠራቸው ለማየት የፈጠራቸውን ሁሉ በፊቱ አሳለፈ። እንደየወገኑ ሆነው ለመጡት ለእያንዳንዳቸው ስም አወጣ። ዘፍጥረት 2:19 ላይ እናነባለን።
አዳም ስም ያወጣ ነበር ለእንስሳው፣ ለአራዊቱ፣ ለአእዋፋቱ። አዳም እንደጠራቸው እንደተናገረው እንደዚሁ ስማቸው ሆነ ይላል። በእንዲህ አይነት ሁኔታ እንደየወገኑ እግዚአብሔር የተለያዩ ፍጥረታትን በማበጀት አዳምም ስም እንዲያወጣላቸው በማድረግ ላቅ ያለው ፍጡር አዳም ከእግዚአብሔር ጋር ልክ በአባቱ እጅ እንዳለ ልጅ ከእግዚአብሔር ጋር ቆሞ እግዚአብሔር በሰጠው እድል በፊቱ ያመጣቸውን እንስሳት ሁሉ፣ አራዊት ሁሉ፣ አእዋፋት ሁሉ ስም እያወጣ እየተናገረ ሲሰይም ያይ ነበር። እዚሁ ክፍል ምዕራፍ 2 ቁጥር 20 ላይ ዘፍጥረት ማለቴ ነው። እግዚአብሔር ሰውን ሲያየው ብቻውን ሆኖ ተመለከተው። ከተፈጠሩት ፍጥረታት እንደሱ ያለ ባልንጀራ ሊሆነው የሚችል፣ ጓደኛ ሊሆነው የሚችል፣ በእርሱ መጠን ሊኖር የሚችል፣ ማህበርተኛ ሊሆን የሚችል ምንም አይነት ነገር አላገኘም። ምክንያቱም እግዚአብሔር እንደየወገናቸው በፈጠራቸው ፍጥረታት መካከል እንደ እግዚአብሔር አምሳያ የተፈጠረ ስለሌለ ሁሉም እርስ በርሱ ተመሳሳይ ሆኖ በእግዚአብሔር ትእዛዝ እንደዚህ ይሁኑ፣ እንደዚህ ይውጡ፣ እንደዚህ ይፈጠሩ እያለ ነው የፈጠረው። ስለዚህ እግዚአብሔር በትእዛዝ የፈጠራቸው ሁሉ እርስ በርሳቸው ተመሳሳይ ናቸው። ግን ወደ ላይ ከእግዚአብሔር ጋር የሚመሳሰሉ አይደለም። ከእግዚአብሔር ጋር በአምሳሉና በአርአያው ወይም በመልኩ እንደ ምሳሌው የተፈጠረ አንድ ነው። እሱን የሚመስል በስም ከሚጠራቸው እንስሳት፣ አራዊት መሃል ምንም የለም። ሰው ትክክለኛ ባልንጀራው ሰው ነው እና እንስሳን መንከባከብ ጥሩ ነው። ለእንስሳት ነፍስን መራራት ጥሩ ነው። ግን ለሰው የምንሰጠውን ቦታ ለእንስሳ ሰጥተን ከእንስሳ ጋር መቆራኘት ራስን ከእንስሳ ጋር አንድ ማድረግ ነው። ሰው ላቅ ባለ ማንነቱ የሚያገናዝብ እንደመሆኑ መጠን የጻድቅ ነፍስ ለእንስሳም ይራራል ተብሎም እንደተጻፈ ለአራዊት ለእንስሳም ጭምር እየራሩ እንክብካቤ እያደረጉ የአካባቢን ጥበቃ ማስጌጥ በጣም መልካምና ጤናማ ነው። ሰው የሁሉ ገዢ እንዲሆን ሆኖ ተፈጥሮ ስለነበረ። ግን አንዳንድ ወጣ ያሉ ሰውን ከሰውነት ተራ አውጥቶ ከእንስሳ ጋር የሚያቆራኝ በጣም በሚያሳፍር ሁኔታ የጾታ ግንኙነት እስኪፈጸም ድረስ ሰውን የሚያዋርድ የሰይጣን አሰራር በዓለም ላይ እንዳለ ይታወቃል። ሰው ወርዶ ከውሻ ከሌሎች እንስሳት ጋር አጓጉል የሚሆንበት ወራዳ ነገር በዓለም ላይ የተረገመና ሰይጣናዊ ነው። ወገኖቼ ሰው የሚመስለው ከእንስሳም ከአራዊትም ጋር የሚያቆራኘው ማንነት የሌለው አምሳያው እግዚአብሔር የሆነለት በእግዚአብሔር አምሳል በእግዚአብሔር አርአያ በእግዚአብሔር መልክ የተፈጠረ ነው እና እግዚአብሔር ሲመለከተው ሰው ብቻውን ነው። ስለዚህ የሚመጥነው የሚመስለው እንደሌለ አየ እግዚአብሔር። እንደውም ቃል በቃል አንብበው እንደዚህ ይላል፣ አዳምም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ለምድርም አራዊት ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም። ከጎኑም አንዲት አጥንት ወስዶ ስፍራውን በሥጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ፣ ይህች አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል በማለት ሔዋንን ሲያመጣለት በደስታ ተቀበላት። የምትመጥነው አካሉ የሆነች ከአንድ የተፈጠረች ከሱ ተወስዳ የተሰራች እሷን በደስታ ተቀበለ። ስለዚህ ሰው የሚመስለው ምንም በምድር ላይ የሌለ እግዚአብሔር ከጎኑ አጥንት በመውሰድ አምሳያ ያበጀለት፣ በማንነቱ ሲፈጠር ግን ቅድም በዘረዘርኳቸው መልኮቹ ከእግዚአብሔር ጋር የሚመሳሰል እጅግ የላቀ ነው። ከዛ በኋላ በመውለድ
እሱን የሚመስል በመውለድ የሰው ዘር በምድር ላይ በዝቷል። የሚያሳዝነው ሰይጣን ወደ ሔዋን የመጣውና ሔዋንን ያታለለው በሔዋን በኩል አዳምንም ጭምር ከመስመር ያወጣው እግዚአብሔር ባደረጋቸውና ደግሞ ይሆናል ባለው በዚያ ጉዳይ ነው። ምን ማለት ነው? እግዚአብሔር በመልኩ በአምሳሉ ፈጥሯቸዋል። ገዢ አዋቂ አድርጓቸዋል። የተቀደሰ ንጹሕ እውነተኛ አድርጓቸዋል። በጎን መስራት ማድረግ የሚችሉ አድርጓቸዋል። እግዚአብሔርን መሆን አይችሉም። እግዚአብሔርን የሚሆን የለም እንጂ እግዚአብሔር በምሳሌው እንደ ራሱ ነው የፈጠራቸው። በመልካችን እንደ ምሳሌያችን ብሎ ሲናገር ከእግዚአብሔር መልክ ከእግዚአብሔር ምሳሌ የተወሰደ በሰው ማንነት ውስጥ እንደ እግዚአብሔር ሰው እንዲታይ የሚያደርገው ነገር። እንደ እግዚአብሔር ማለት እግዚአብሔር ማለት አይደለም። እግዚአብሔር አንድ ነው። አንድ እግዚአብሔር በሰማይም በምድርም። እግዚአብሔር ራሱን አላራባም። እግዚአብሔር ብዙ አይደለም። አንድ እግዚአብሔር ነው። እግዚአብሔር በግልጽ እንደተጻፈው አምላካችን እግዚአብሔር አንድ እግዚአብሔር ነውና እስራኤል ሆይ ስማ ተብሎ እንደተጻፈ አምላክ አንድ ነው። ይሄ አንዱ ጌታ በመልኩ ሰዎችን ፈጥሯል፣ አዳምና ሔዋንን። ያ መልክ ደግሞ ከእውቀት፣ ያ መልክ ደግሞ ከቅድስና፣ ያ መልክ ደግሞ ከጽድቅ፣ ያ መልክ ደግሞ ከእውነት ብርሃን ቅድስና ፍቅር ጋራ የተገናኘ መሆኑን ተመልክተናል። ይሄ የሆኑት ነው፣ እግዚአብሔር የሰጣቸው ነው። እግዚአብሔር ፍቅር ነው፣ ፍቅርን ሰጥቷቸዋል። እግዚአብሔር ብርሃን ነው፣ ብርሃን ሰጥቷቸዋል። እግዚአብሔር ቅዱስ ነው፣ ቅድስናን። እግዚአብሔር ጻድቅ ነው፣ ጽድቅን። እግዚአብሔር ሰራተኛ ነው፣ መስራትን ማስተዳደርን። እግዚአብሔር አዋቂ ነው፣ ማገናዘብ ማወቅን። እግዚአብሔር ቅዱስ ጻድቅና እውነተኛ ነው፣ ቅድስና ጽድቅና እውነተኝነትን። ይሄንን ለሰው ሰጥቷል እግዚአብሔር እና እነዚህ ሰዎች የሆኑት ነው። ይሄ እግዚአብሔር የሰጣቸው ከሌላው ተለይተው ከእግዚአብሔር ጋር የሚመሳሰሉበት፣ እግዚአብሔርን የሚሆኑበት አይደለም፣ ከእግዚአብሔር ጋር የሚመሳሰሉበት። ይሄንን እግዚአብሔር ሰጥቷቸዋል። በሰጣቸው ነገር ነው ጥያቄ ይዞ የመጣው። ደግሞ እግዚአብሔር ባይታዘዙት ይሆናል ያለው ነገር አለ። በገነት መካከል ካለው ከዚህኛው የዛፍ ፍሬ እንዳትበላ፣ በበላ ቀን ትሞታለህ አለ። ቢበላ እንደሚሞት እግዚአብሔር ነግሮታል። ስለዚህ ይሆናል ባለው ነገር እነዚህን ሁለት ነገሮች ነው ይዞ የመጣው። አንደኛ ይሄን በበላችሁ ቀን እንደ እግዚአብሔር እንደምትሆኑ ስለሚያውቅ ነው አለ። ስለዚህ የእሱን ቦታ ትይዛላችሁ፣ በእሱ መጠን ትሆናላችሁ፣ እንደ እግዚአብሔር ትሆናላችሁ። እግዚአብሔር እኮ በመልካችን እንደ ምሳሌያችን ብሎ እኮ እንደ ምሳሌው እንደ እግዚአብሔር ምሳሌ እንደ እግዚአብሔር መልክ እኮ ፈጥሯቸዋል። እግዚአብሔር አይደሉም፣ እንደ እግዚአብሔር መልክን የፈጠራቸው። ይሄ የሆኑት ነው። በሆኑት ነገር መጣ። ይሄንን የሚያሳጣ አደጋ ፊት ለፊታቸው አለ። ይሄን በበላችሁ ቀን ትሞታላችሁ ሲል ከማይሞተው ከሕያው አምላክ ሞት እንደሚነጥላቸው፣ ሞት እንደሚለያቸው፣ ኃጢአት እንደሚለያቸው፣ ጨለማ እንደሚለያቸው፣ ውድቀት እንደሚለያቸው ጠላት ያውቃል። እውነታውን ሸሽጎ እግዚአብሔርን ሐሰተኛ በማድረግ አውቆ ነው እንጂ በማለት እግዚአብሔርን አማላቸው እና አእምሯቸውን በረዘው ሔዋንን። ጳውሎስ ሁለተኛ ቆሮንቶስ 11:3 ላይ እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት እንዳትወጡ ብዬ እፈራለሁ እንዳለ ለክርስቶስ ከሚሆን ቅንነት የሚያወጣ መልካሙን ነገር አጣሞ የሚያሳይ እውነተኛውን ሐሰተኛ የሚያደርግ ብልሽት
ህሊናቸው ላይ ተፈጠረ። በዚህ የተበላሸ ማንነት በኩል የጓጉትን ነገር አስቡት እና በጣም ነው የሚገርመው። በንግግር ውስጥ ዘፍጥረት 3:5 ስናይ እንደምናስተውለው በሰይጣን ምክር ውስጥ ማለት ነው፣ አንደኛ አይኖቻችሁ ይከፈታል አለ። አይኖቻችሁ ስለሚከፈቱ አይናችሁ ሲከፈት ልክ እንደ እግዚአብሔር መልካሙና ክፉን ታውቃላችኋል። ስለዚህ እግዚአብሔር አውቆ ነው ሞትን አትሞቱም በማለት እግዚአብሔርን ውሸታም አደረገው። ውሸተኛው ዲያብሎስ ያው በኤፌሶን 6:10 ላይ እንደተመዘገበው ሸንጋይ ነው። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ ይላል። ይሄ ሸንጋይ ኃይል እግዚአብሔርን ሐሰተኛ በማድረግ አይናችሁ ይከፈታል፣ እንደሱ ታውቃላችሁ፣ እንደሱ ትሆናላችሁ የሚል ማጭበርበሪያ ይዞ መጣ። ዮሐንስ 8:44 ላይ እንደተመዘገበው ይሄ ሐሰተኛና የሐሰት አባት የሆነው ክፉ በሆኑት ነገር ፈተናቸው። እግዚአብሔር የሰጣቸው ነገር አለ፣ ግን ደግሞ ያዘዛቸውም ትእዛዝ አለ። ከዚህ ጋር በሚጣረስ ሁኔታ መጣ። አይናችሁ ይከፈታል፣ መልካሙና ክፉን ታውቃላችሁ፣ እንደ እግዚአብሔር እንደምትሆኑ። ሆን ብሎ ነው እግዚአብሔር ይህን ያላችሁ እንጂ አትሞቱም አለ። ሸነገላቸው። በጠላት ምክር የሄደችው ሔዋን እዚሁ ዘፍጥረት 3:6 ላይ እንደተጻፈው ያንን እንዳትበሉ የተባለውን አሁን አይኗ ተገለጠና አየችው። የጠላትን ምክር ሰምታ ስትመለከተው አይኗ ተገልጧል። ፍጥጥ ብላለች። ለመብላት ያማረ መሆኑን አየች። ለአይንም የሚያስጎመጅ ሆኖ ታያት። ምክንያቱም በተበላሸ ማንነት ነው እየጎመጀች ያለችው። ያንን ገዳይ ሞት ከጀርባው ያደፈጠበትን ፍሬ ነው ለመብላት ያማራት። ለመብላት ያማረ ለአይንም የሚያስጎመጅ በጣም የሚገርመው ነገር ለጥበብም መልካም እንደሆነ አየች ይላል። በላች፣ ለባሏም ሰጠችው፣ እርሱም ከእርሷ ጋር በላ ይላል። እንግዲህ ምንድን ነው የሆነው? ያ በእግዚአብሔር ትእዛዝ እንዳይነካ እንዳይበላ ተብሎ የነበረውን ጠላት ሐሳቧን ከመረዘው በኋላ ግን አጓጓት፣ አስጎመጃት፣ በጣም አማራት እና በጣም የሚገርመው ነገር እንደሱ ክፉና ደጉን ታውቃላችሁ ብሎ ነበር ጠላት የመከራት። ለጥበብ መልካም እንደሆነ አየች፣ በላች፣ ለባሏም ሰጠችው፣ አብረውም በሉ፣ ተያይዘው ገደል ገቡ እና ውጤቱ ምን ሆነ? የሁለቱም አይኖች ተከፈቱ። የሁለቱም አይኖች ሲከፈቱ ያዩት ራቁትነታቸውን። ዲያብሎስ ሲመክራት በምክሩ ተጠልፋ ሳትወድቅ በፊት የሚበላው ነገር ነው ያጓጓት፣ ያስጎመጃት፣ ያማራት። ለእውቀትም በጎ ሆኖ ታያት፣ ያማረ ሆኖ ታያት። በኋላ ግን ይህን ምክር ተከትለው ሲዋረዱ ሁለቱም አይኖቻቸው ተከፈቱ፣ ራቁታቸውን እንደሆኑ አወቁ። ከዛ ቅጠል በመስፋት እርቃናቸውን ለመሸፈን ለማገልደም ታገሉ። እግዚአብሔር ሲመጣ ድምፁን ሰሙ፣ ሮጡ፣ ተሯሩጠው ሸሹ እና እግዚአብሔር ሲናገር ፍርሃቱን አዳም ገለጸ። ራቁቴን ስለሆንኩ ፈራሁ፣ ተሸሸኩ ድምፅህን ስሰማ በማለት ድምፅህን ሰማሁ፣ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ስለዚህ ተሸሸኩሃል። እንግዲህ ውጤቱ ምን ሆነ? እግዚአብሔርን መፍራት፣ ከእግዚአብሔር መሸሽ፣ እርቃን እንደሆኑ አውቆ መሸማቀቅ እና ለዛ ራቁትነት፣ ለዛ ውድቀት ላመጣው ባዶነት የሚሆን ማይረባ ቅጠላቅጠል መውታተፍ ወይም ማገልደም ውጤቱ ሆነ ተገኘ። ከዚህ ጋር ተያይዞ የሄዱበት መንገድ ውጤት እርግማን አስከተለ።
በጽንስ ጊዜ በጭንቅ እንድትወልድ ፈቃዷ ወደ ባሏ እንዲሆን ባሏ ገዢዋ እንዲሆን እግዚአብሔር በእርግማን መልኩ ይህንን አስተላለፈ። ረገማቸው ነው የሚለው። እርግማን ነው ይሄ። አዳምንም ቢሆን ምድር ካንተ የተነሳ የተረገመች ትሆናለች አለው። በድካም በእርሷ ትበላለህ፣ እሾህና አሜኬላ ታብቅልብህ፣ በፊትህም ወዝ በላብህ ጥረህ ግረህ ብላ በማለት ረገመው። ይህንንም ተከትሎ አፈር ነህና ወደ አፈር ትመለሳለህ አለው። እንግዲህ ይሄ ለጥበብ ለእውቀት የተባለው የጠላት ምክር ይህን ሁሉ ጣጣ ይዞ ወደ ሰው ማንነት መጣ። አሁን በሰው ልጅ ሕይወት ውስጥ የምናየው ነገር ሁሉ መነሻ ይሄ ውድቀት ነው። ውድቀቱን በጥልቀት ስናየው የእግዚአብሔርን ፈቃድ መጋፋት ነው። እግዚአብሔርን ሐሰተኛ ማድረግ ነው፣ ወይም እውነተኛ እንደሆነ አለመቀበል ነው። ይሄ ውድቀት ነው። የዚህ ሁሉ ውርደት፣ የዚህ ሁሉ ቅሌት መነሻው ወገኖቼ ይኸውላችሁ፣ ጥበብና ዕውቀት የትኛውም አይነት ማስተዋል እግዚአብሔር ካለው በተቃራኒ ከሆነ በክርስቶስ ከተገለጠው በተቃራኒ ከሆነ በእውነት ጨለማ ነው፣ በእውነት ድንቁርና ነው፣ በእውነት አለማስተዋል ነው። ለዚህ ነው የእግዚአብሔር የሆነውን ጥበብ የሚጋፋ የትኛውም ጥበብ ውጤቱ ውድቀት ስለሆነ ነው። ለምሳሌ እንደ እግዚአብሔር ስለምትሆኑ አይኖቻችሁ ስለሚገለጥ ነው አለ ሰይጣን። አይናቸው ተገለጠ እኮ እንዳለው ነው ተገለጠ። ግን ሲገለጥ ምንድን ነው የሆነው? ራቁታቸውን ነው ያዩት። ራቁታቸውን ነው ያዩት። ሀፍረት ነው የሆነው። ሰቀቀን ነው የሆነው። ሁሌም ቢሆን ገባንም አልገባንም አስተዋልንም አላስተዋልንም የእግዚአብሔርን ፈቃድ የሚጋፋ የእግዚአብሔር የሆነውን ነገር የሚያኮስስ በእግዚአብሔር ላይ ከፍ ከፍ የሚል በሐሳቡም በትምህርቱም በምክሩም ላይ የሚልቅ ነገር ሁሉ በናዝሬቱ በኢየሱስ ስም የፈረሰ ይሁን። እሱ ለቅሌትና ለውርደት ለሀፍረትና ለሽሽት ካልሆነ በቀር በጭራሽ አይረባንም፣ አይጠቅመንም። አያችሁ፣ የእግዚአብሔርን ፈቃድ ገፍተር ያደረገ የትኛውም አይነት ጥበብ፣ የትኛውም አይነት ማስተዋል፣ የትኛውም አይነት ጥረት፣ የትኛውም አይነት ሩጫ ውጤቱ እጅግ አሳዛኝ ነውና በእውነት ይህንን በጥንቃቄ ማስተዋል ያስፈልጋል። ወገኖቼ ስለ ጥበብ ብዙ ሰምታችኋል። እግዚአብሔርን ማዕከል ያደረገው ጥበብ ለሰው ምን እንደሆነ የእግዚአብሔር ቃል ይነግረናል። ተቃራኒው ደግሞ ጨለማ ነው። ተቃራኒው ደግሞ ውጤቱ አሁን እንዳየነው። ለምሳሌ በጣም ከምናውቃቸው የብሉይ ኪዳን መጻሕፍት በመዝሙር 111 ቁጥር 10 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። እግዚአብሔር መፈራት አለበት። ሰይጣን ያላቸውን ላለመቀበል እግዚአብሔርን ቢፈሩት ጥሩ ነበር። እግዚአብሔር አትብሉ ብሎናል፣ እንፈራዋለን። እግዚአብሔር የሚከበር፣ እግዚአብሔር እውነተኛ፣ እግዚአብሔር ያለው የሚሆንለት አምላክ ነው። አይ ፈጣሪያችን ያለው ይሻልናል የሚል እግዚአብሔርን የመፍራት ጥበብ ቢኖራቸው ኖሮ በተቃራኒው ድምፅ ተጠልፈው አይወድቁም። ይሄ የጥበብ ሁሉ መጀመሪያ ነው። ምንም እንወቅ፣ ምንም እናንብብ፣ የትኛውም ከፍታ ላይ እንሆን፣ እግዚአብሔርን መፍራት ከሕይወታችን የሚያርቅ እግዚአብሔርን ማክበር ከሕይወታችን የሚያደበዝዝ ዕውቀት አሁንም በደሙ ኃይል በስሙ ጉልበት የቀለጠ ይሁን፣ አይጠቅመንም። ብዙ ሰው ደፋር ይሆናል። ፊደል ስለቆጠረ፣ ስለተማረ፣ ስልጣን ስላለው፣ ገንዘብ ስላለው፣ ጥሩ ስለሚለብስ፣ መልክና ቁመና፣ ኃይልና ጡንቻ ስላለው ሟች የሰው ልጅ ምስኪኑ የሰው ልጅ በእግዚአብሔር ላይ ጀርባውን ያዞራል። ይሄ በጣም አደገኛ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ ደህና ማስተዋል አላቸው፣ ምስጋናውም ለዘላለም ይኖራል። እግዚአብሔርን ክብር፣ እግዚአብሔርን ምስጋና የሚጋፋ የለም። እግዚአብሔርን መፍራት የሚባል የህይወት መልክ ያላቸው ሰዎች ደህና ማስተዋል አላቸው። ይሄ ከሰማይ የሆነ ማስተዋል፣ ቅዱሱን የማወቅ ማስተዋል፣ እግዚአብሔርን መፍራት። በምሳሌ 1:7 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይልና
ሰነፎች ጥበብንና ተግሳጽን ይንቃሉ ይላል። በምሳሌ 9:10 ላይ ደግሞ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይልና ቅዱሱንም ማወቅ ማስተዋል ነው ይላል። 15:33 ላይ ምሳሌ እግዚአብሔርን መፍራት የጥበብ ትምህርት ነው ይላል። ትሕትናም ክብረትን ትቀድማለች ይላል እና እግዚአብሔርን በመፍራት እግዚአብሔርን በማክበር የሆነ ጥበብ ካለ፣ ዕውቀት ካለ፣ ብልሃት ካለ፣ እግዚአብሔርን በመፍራት የሚሆን ማስተዋል ካለ ወገኖቼ ይሄ ክብር ነው። ይሄ ጥቅም ነው። አለያ ግን የትኛውም ዕውቀትና ማስተዋል በእኛና በእግዚአብሔር መካከል ግርዶሽ ሊሆን ይችላል። እግዚአብሔርን አልፈሩትም አይሁድ፣ እግዚአብሔርን አልፈሩትም ኃጢአተኞች፣ እግዚአብሔርን አልፈሩትም። ስለዚህ ከኢየሱስ ክርስቶስ ጋር አልተግባቡም እና ጨለመባቸው። እግዚአብሔር ዘጋው ማንነታቸው፣ ሰወረው መልኩን። ስለዚህ አልተረዱትም። ይህንን ለሕፃናት አደረገው፣ ለደቀ መዛሙርቱ አደረገው። ጥበብ በልጆቿ ጸደቀች። ጥበብ የሆነው ክርስቶስን የተቀበሉ እግዚአብሔር ዓይኖቻቸውን የገለጠላቸውና ክርስቶስን እንዲረዱ እግዚአብሔር የረዳቸው ሰዎች ናቸው። ወገኖቼ ይሄንን ነው ቅዱሱ የሕያው እግዚአብሔር ቃል የሚያሳየን። በዚህ መልእክት የመጨረሻ የሆነውን መቋጫ በነገው ዕለት እንመለከታለን። እግዚአብሔር በሰው ጥበብ እግዚአብሔርን ባለመፍራት የሚሄዱትን በዲያብሎስ ምክር እንደወደቀው አዳም ባለ የተበላሸ ቅንነት የጎደለው ማንነት ውስጥ የታዩትን ሰዎች ጣለ። ለትሑታን ጸጋን ሰጠ። ለነዚያ ሕፃናት ራሱን ገለጠ። ስለዚህ ጌታ ኢየሱስ ክርስቶስ ደስ ብሎት አባቱን አከበረ። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር ሆይ እናመሰግንሃለን። ይህንን ስለገለጥክ ስላበራህልን ክብር ላንተ ይሁን። የሁል ጊዜ ብርሃን አንተ ነህ። ተመስገን ጌታ ሆይ። በእውነት ይሄ ስለበራላቸው ሁሉ እናመሰግንሃለን። በተወደደው በልጅ በኢየሱስ ክርስቶስ ስም አሜን። ክብርና ምስጋና ለአምላካችን ይሁን። የተወደዳችሁ ደግሞ እግዚአብሔርን በዜማ እናመሰግናለን። በሸለቆም አሜን ነው፣ አሜን በከፍታም አሜን ነው። ተገኝቶ ነው ላንተ መነቀፍ፣ ዓለሙን በእምነት ማሸነፍ። አሜን በሸለቆም አሜን ነው፣ አሜን በከፍታም አሜን ነው። ተገኝቶ ነው ላንተ መነቀፍ፣ ዓለሙን በእምነት ማሸነፍ።
ከሚታየው በላይ የምታይ ብርቱ በፍቅር ይበርዳል ስድብ ትኩሳቱ መስቀል ነው ሚዛኑ የክርስትናዬ ለዓለሙ መሰቀል አንተን አዳኝ ብዬ ቤዛዬ ነህ ብዬ አሜን በሸለቆ አሜን ነው አሜን በከፍታም አሜን ነው ተገኝቶ ነው ላንተ መነቀፍ ዓለሙን በእምነት ማሸነፍ በእንባ ከኖርኩበት ከዝቅታው በላይ የደም መሰላል አድርሶኛል ሰማይ መሻገር በወጀብ ማለፍ በስንጥቁ ስምህ ተይዞ ነው የድሌ ሰንደቁ የክብሬ ሰንደቁ አሜን በሸለቆ አሜን ነው አሜን በከፍታም አሜን ነው ተገኝቶ ነው ላንተ መነቀፍ ዓለሙን በእምነት ማሸነፍ ዝማሬ መቻልኩ አጉረመርማለሁ ታዳሚውን ሳይሆን ጠሬና ያለው እስክታገኝ ነው ሳኦል መሸለሉ ብርሃን ሲመታው ተለውጧል ሁሉ ይለወጣል ሁሉ አሜን በሸለቆ አሜን ነው አሜን በከፍታም አሜን ነው ተገኝቶ ነው ላንተ መነቀፍ ዓለሙን በእምነት ማሸነፍ መቆጠር ከጉድፍ መጠረግ ተንቆ ያደርሳል ከበሩ ከሆታው አርቆ ከሳሼ መዝገቡን ሲገልጠው በላይ ግፊያው አድርሶኛል ወደ ዋስትናዬ ወደ ከለላዬ አሜን በሸለቆ አሜን ነው አሜን በከፍታም አሜን ነው ተገኝቶ ነው ላንተ መነቀፍ ዓለሙን በእምነት ማሸነፍ ክብር ለአምላካችን ለሕያው እግዚአብሔር በጌታ በኢየሱስ ክርስቶስ ስም ይሁን። የተወደዳችሁ ደግሞ እግዚአብሔርን እናመሰግናለን፣ እናከብራለን። ስለሰማነውም ቃል በእግዚአብሔር ፊት እንሆናለን። ቅዱስ አምላካችን ልዑል እግዚአብሔር ሆይ ምስጋና የሚገባህን አንተን እናመሰግናለን። ክብር የተገባህን አንተን እናከብራለን። አንተ የሕይወታችን ጌታ ነህ፣ አምላካችን አባታችን ነህ። የፈጠርከንና በልጅህ ሞት የታረከን በነገር ሁሉ የምትረዳን ዛሬም እንደ ምሕረት መጠን እንድንሰበሰብ በያለንበት በመሆን ያለ ስፍራ ወሰን የምትኖረውን እንድናመልክ እድል የሰጠህን ማስተዋልም የጨመርክልን አእምሮአችንን የከፈትክልን አንተ ነህ። የክብር አምላክ ምስጋናና ክብር ለሕያውነት ይሁን። እግዚአብሔር ሆይ እናከብረሃለን። አምላካችን ከፍ ከፍ እናደርግሃለን። ጉልበት ሁሉ የሚሰግድልህ እንሰግድልሃለን። አንደበት ሁሉ የሚያመሰግንህ እናመሰግንሃለን። አምላካችን የሕይወታችን ጌታ ታዳጊያችን ነህ። ከፍ ከፍ እናደርግሃለን። እግዚአብሔር ሆይ ከጥበበኞች፣ ከአስተዋዮች፣ ከአዋቂዎች የተሸሸገው እንደ ሕፃናት ለተቆጠሩት ደቀ መዛሙርት ግልጥ እንደነበረ እንዲሁ በዚህም ዘመን
ይሄ እውነት ለእኛ አልተሰወረምና ልናከብርህ ልናመሰግንህ ይገባል። እናመሰግንሃለን ስላየህን፣ ስለኛ ልጅህን አሳልፈ ስለ መስጠትህ፣ ሕያው የሆንከው አንተ የሕያዋን አምላክ ምሕረት ለኛ ስለማድረግህ ክብር፣ ምስጋና፣ ውዳሴና አምልኮ ለአንተ ይሁን። ደሞም ጌታ ሆይ ምሕረት እንዳደረግክልን እንደራራህልን ስለኛ አንድ ልጅህን እንደሰጠህ እንድናውቅ እንድናስተውል እንድናምንም ልባችንን ስለከፈትክልን እናመሰግንሃለን። እግዚአብሔር ሆይ ያረዳኸው ወደ ልጅህ እንደማይመጣ ያልጠራኸውም እንደማይሰማ ጌታ ሆይ ሰምተናል፣ አንብበናል፣ ልጅህ አስታውቆናልና ስለ ሳብከን ተስበን ስለ ተጠራን መተን በክርስቶስ ካንተ ጋር ስለ መታረቃችንና ሕይወትን በተስፋና በእምነት ጌታ ሆይ ካንተ ጋር ኅብረት በማድረግ ስለ መኖር እግዚአብሔር ሆይ አንተ በሕይወታችን ስላደረግከው ነገር ሁሉ ክብር ይስፋ። እናመሰግንሃለን። ጌታ ሆይ እንደ ሰው እውቀት አዋቂዎች የሆኑ እንደ ሰው ጥበብ ጠቢባን የሆኑ አላወቁትም የተባለለትን አወቅን፣ አላዩትም የተባለውን አየን። ቅዱስ አባታችን እግዚአብሔር ሆይ ምሕረትህ በዛልን፣ ዓይኖቻችን ተገለጡ። በደል ኃጢአታችንን ፈጽሞ ይቅር አልከን፣ ይቅርም እንዳልከን ገባን። ጌታ ሆይ እናመሰግንሃለን። የሕያዋን አምላክ የሕይወታችን ጌታ አባታችን ሆይ በፍጹም ቸርነት ከእኛ ጋር ያለህ ዘወትር ከእኛ ጋር የምትኖር የማትተወን ጌታ አባታችን ምስጋናና ክብር ለታላቅነት ይሁን። ጌታ ሆይ አሁንም ቀኝህ በጽድቅ ተዘርግቶ መልካምነትህ የነፍሳችን ረፍት ሆኖ እግዚአብሔር ሆይ በነገር ሁሉ ስለምንኖር እናመሰግናለን። የተወደዳችሁ እግዚአብሔር በምሕረት እንዳያችሁ የምታስቡ የምታምኑ የክርስቶስ እውነት የወንጌል ብርሃን እናንተ ስለ መብራቱ በጽድቅ እግዚአብሔር እናንተን ለማኖር ውድ ዋጋ በልጁ ስለመክፈሉ እግዚአብሔርን እንድታመሰግኑ ጋብዛችኋለሁ። ክርስቲያን የሆናችሁ በክርስቶስ የሆነው የወንጌል ብርሃን የበራላችሁ ሁላችሁ እግዚአብሔርን አመስግኑ። ደግሞ በዚህ ቀን ይህንን አገልግሎት ከእኛ ጋር በመካፈል እግዚአብሔር ለሰው ያደረገው ምሕረት ያስተዋላችሁ እንግዳ የሆናችሁ አዳዲስ ሰዎች በኢየሱስ ክርስቶስ ስም በእግዚአብሔር ፊት ከኔ ጋር እንድትጸልዩ ጋብዛችኋለሁ። በሕይወት መጽሐፍ ተጽፋችሁ ከጨለማው ስልጣን እንድታመልጡ ለዘላለም ሕይወት በተስፋ ከእግዚአብሔር ጋር እንድትሆኑ እጋብዛችኋለሁ። እግዚአብሔር ሆይ ስለረዳኸኝ አመሰግንሃለሁ። በቸርነትህ እንዳውቅህ ዓይኖቼን ከፍተሃልና ከፍ አደርግሃለሁ። በደል ኃጢአቴን ይቅር የምትል ቅዱስና እውነተኛ አምላክ አንተ መሆንህን ሌላ መድኃኒት እንደሌለ ተረድቻለሁ። እግዚአብሔር ሆይ በቀሪው ዘመንና ሕይወቴ እንደ ሐሳብህ እንደ ምክርህ የምኖርበት ጸጋ እንዲበዛልኝም እለምንሃለሁ። አውቄ በድፍረት ሳላውቅም በስህተት በሕይወት ዘመኔ የሠራሁትን ኃጢአት ሁሉ ይቅር እንድትለኝ በናዝሬቱ በኢየሱስ ስም እለምንሃለሁ። እግዚአብሔር ሆይ ይህን ስለምታደርግ ክብርና ምስጋና ለሕያውነት ይሁን። የሰማይ አምላክ አምላካችን የሕይወታችን ጌታ ጌታችን ሆይ በእውነት እነዚህ አብረውኝ እንዲጸልዩ በእምነት ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን በማስተዋል አሜን እንዲሉ ስለረዳሃቸው ተመስገን። ደግሞ እንጸልያለን። እግዚአብሔር ሆይ አንተ የሁሉ ባለቤት የፍጥረት ሁሉ ጌታ ሰዎችን የምትወድ ስለ ሰው ልጅ በደልና ኃጢአት
በከፈልከው ውድ ዋጋ ባደረግከው ምሕረት ዛሬም በፊትህ ቆመን ለተጨነቁና ግራ ለተጋቡ ሁሉ ቀኝን እንድትዘረጋ እንማልድሃለን። የታመሙትን ፈውስ፣ የተጨነቁትን አሳርፍ፣ ሆስፒታል ያሉትን ዳስ፣ በልዩ ልዩ መከራ ውስጥ ያሉትን ሁሉ ጌታ ሆይ ነፃ እንድታወጣ በቸርነትና በምሕረትህ የዘላለም አምላክ የሆንከው እግዚአብሔር ሆይ በየጸበሉ በየሆስፒታሉ በየስፍራው ያሉትን ሁሉ ነፃ በሚያወጣው በልጅ በኢየሱስ ክርስቶስ ስም እንድትጎበኝ እንጸልያለን። እግዚአብሔር ሆይ በየቤቶቻቸው ሆነው በእምነትና በተስፋ ወደ አንተ እጆቻቸውን በመዘርጋት በግንባራቸውም ወድቀው በፊትህ በመስገድ ተንበርክከው በፊትህም ጌታ ሆይ ራሳቸውን ዝቅ አድርገው አንተን የሚያመልኩ አንተን የሚያከብሩ ሁሉ ባንተው ጸጋ ባንተው ምሕረት ከክፉ ሁሉ በማምለጥ እግዚአብሔር ሆይ በጽድቅ በፊትህ እንዲኖሩ እንድትረዳቸው እንጸልያለን። የልባችን ሸክም ሆነው ዘወትር በጸሎት በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ሁሉ በቸርነትህ አንተ አስባቸው። እግዚአብሔር አምላክ ሆይ በእውነት እንደ ቸርነት ደግሞ ይህ አገልግሎት በሚደርስበት ስፍራ ሁሉ ቃልህን በማድመጥ ከእኛ ጋር አንተን የሚያከብሩ እግዚአብሔር ሆይ በልዩ ልዩ ረድኤት ባንተው ጸጋ ተጎብኝተው አንተን ፈጽመው ከፍ እንዲያደርጉ እግዚአብሔር አባት ሆይ ይሄ አገልግሎት በሚደርስበት ስፍራ ሁሉ ጸጋህ ቃልህን በሰው ልብ በማተም ክፉን በማሳደድ ማስተዋልን በመስጠት እንዲሰራ እንለምናለን። እግዚአብሔር ሆይ ይህን ስለምታደርግ ክብር ምስጋና ላንተ ይሁን። እግዚአብሔር አምላካችን ሆይ ደግሞ ስለዚህች ሀገር ሰላም፣ ስለ ሀገራችን ስለ ኢትዮጵያ በውስጧም ስለሚኖሩ የሰው ልጆች፣ ስለ ታላላቆች፣ ስለ ታናናሾች፣ ስለ አረጋውያን፣ ስለ ሕፃናት ሁሉ ጌታ ሆይ ቀኝ በጽድቅ እንዲዘረጋ ጦርነት ስጋት ባለባቸው የምድራችን ልዩ ልዩ ክፍሎች ቀኝህን እንድትዘረጋ እግዚአብሔር ሆይ የሚያናክሱ የሚያባሉ መናፍስት በስመ ኃይል እንዲታሰሩ እንደ ቸርነትህ ጌታ ሆይ ቀኝህ ለብዙዎች ረፍት ዛሬም እንዲዘረጋና ምድራችንን ሰላም እንድታደርግልን እንለምንሃለን። እግዚአብሔር አባታችን ሆይ አገር እንዲመሩ ሕዝብ እንዲያስተዳድሩ እድል የሰጣቸው ስልጣን የሰጣቸው ሁሉ አንተን በመፍራት በማክበር በፊትህ እንዲኖሩ በጽድቅም ጌታ ሆይ ሕዝብህን መምራት ማስተዳደር እንዲችሉ ጌታ ሆይ ማስተዋልና ጥበብን እንድትሰጣቸው በጌታ በኢየሱስ ክርስቶስ ስም እንለምናለን። የዘላለም አምላክ የምትሆን የፍጥረት ሁሉ መጋቢ ቅዱስ እግዚአብሔር ሆይ አንተ ይህን ማድረግ ስለምትችልና የሁሉ ወዳጅ አባታችን ልመናችንን ስለምትሰማ ክብር ላንተ ይሁን። በልዩ ልዩ ሁኔታ ውስጥ ሆነው በጸሎት በፊትህ በቆምን ጊዜ ሁሉ እንድናስባቸው አደራ ያሉንን በቸርነትህ አስባቸው። ሁሉን እግዚአብሔር ሆይ በጽድቅ እንድትቆጣጠር ለክብርህም እንድትወርስ የሰይጣን ሥራ በኢየሱስ ክርስቶስ ስም ዛሬም የፈራረሰ እንዲሆን ጸጋ ያለመከልከል ጌታ ሆይ እንዲበዛ ጸለይን። አንተም ሰማህን። ክብር ምስጋና ውዳሴና አምልኮ ላንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። የተወደዳችሁ ደግሞ እንደ ዛሬው እንደ ጌታ ምሕረት መጠን በነገው ዕለት ለምንካፈለው ሕያው ቃል ምሕረቱ ይደግፈን። እንደ ቸርነቱ እግዚአብሔር አገልግሎታችንን እንዲያቀና ለብዙዎችም እንዲያተርፈን ይህን አገልግሎት ለእግዚአብሔር አሳልፎ መስጠትን ዛሬም እንደ ወትሮ አደራ እንላችኋለን። ደግሞ ጌታ በብዙ ምሕረት ተጨማሪ ጊዜዎችን እንደሚሰጠን ተስፋ በማድረግ ለዛሬው በዚህ እንሰናበታለን። ጸጋና ሰላም በጌታ በኢየሱስ ይብዛላችሁ። ወስብሐት ለእግዚአብሔር። Goodbye.
ካየለበት እግሬ ተሰብሯል ቀንበሬ ዓለም ጀርባዬን ፊቴስ ወደ አንተ ነው። ዓይኔ እንደሚከደን ሳላየው ገጽህን የአፍህን በረከት ልስማ ነገ እንዳልጠማ አንተ የልቤ ጌታ አንተ የልቤ ንጉሥ ግባ ከነፍሴ መቅደስ ልጽና ባንተ ልቀደስ። አንተን ማን ሊከልለኝ በፍቅር ወሰደኝ ሊመልክ ሐሳቤ ተተክለ በልቤ መስቀልህን ታቅፌ ላንተ ተሰልፌ ሽንፈት ሞትን አላይም ጋርዶኛል ያንተ ስም አንተ የልቤ ጌታ አንተ የልቤ ንጉሥ ግባ ከነፍሴ መቅደስ ልጽና ባንተ ልቀደስ። ከስሞች የበለጠ ክሴን ያቀለጠ ታላቁን ስም ይዣለሁ ማንን እፈራለሁ?